እንዲህ ነው ብሎ ሄደን መሰለል አለብን። አያታችን ማወቅ አለብን። ቅድመ አያታችን 7 ቤት እኔ አጥንቻለሁ። የዛሬ 20 ዓመት አካባቢ 7 ቤት ቁጭ አድርጌ አባቴን አያቴን ቁጭ አድርጌ አጥንቻለሁ። 7 ቤት ውስጥ ያለውን ጥፋት አይቻለሁ። 7 ቤቱን ተከትዬ ስመጣ አሁን በጌታ ሆኜ እኔ ጋር የሚመጣው ተግባራዊ ተልእኮ አሰራር ተመሳሳይ ነው። ስለዚህ ዘራችንን መሰለል አለብን። ማለት ሄደን አባቴ ማን ነው? አያቴ ማን ነው? ምን ያመልክ ነበር? ጣዖት ያመልክ ነበር ወይ? መናፍስት ያመልክ ነበር ወይ? ጠንቋይ ቤት ሄድ ነበር ወይ? ጠንቋይ ነበር ወይ? ገልማ ነበር ወይ? ምን ነበር ወይ? ከዛ የተነሳ በዛ ቤት ውስጥ የእግዚአብሔር ቁጣ ያመጣው ጥፋት ምንድነው? መናፍስቶች የተቀበሉት ተልእኮ ምንድነው? ፍቺ ነው ወይ? አለማግባት ነው ወይ? አግብቶ አለመውለድ ነው ወይ? እንደ ወለዱ መሞት ነው ወይ? ብዙ ነገሮችን ተመሳሳይ ነገር የምታገኘው ብታጠና። እኔ አሁን ዲቴል ነገር ያጠናው በብዙ ሰዎች ላይ ስለመጣሁን ከዚህ ባጭር ጊዜ ማውራት አልችልም። ተመሳሳይ ነገር ነው አብዛኛው የምታገኘው ማለት ነው። ስለዚህ ስታገኘው ነው ስታውቅ ነው በእኔ ላይ አይሰራም ብለህ መስበር የምችለው። ምክንያቱም ያን ተግባራዊ ለማድረግ የሚከታተሉ መናፍስቶች አሉ ማለት ነው። እስከ 3ኛ እስከ 4ኛ ትውልድ ድረስ ወደ ልጆቼ አይሄድም ብዬ አምናለሁ። አይሰራም። ወደ ልጆቻችን አይሄድም ብለን እናምናለን። ስለዚህ በስጋ የተሰሩ ኃጢያቶችም አሉ። እንዲሁ መናፍስት ብቻ ሳይሆን አባት ሌባ ሊሆን ይችላል፣ አያት ሌባ ሊሆን ይችላል፣ ጉቦ ተቀባይ ሊሆን ይችላል፣ የሰራው ቤት የገነባው ቤት በጉቦ የሆነ ሊሆን ይችላል። በጌታ ቤት ሆኖ ማለት በስጋ ጥፋት የተሰሩ ጥፋቶችም እኮ መርገም ነው የሚያመጡት። ለምሳሌ አባት ፓስተር ሆኖ ማለት ነው የእግዚአብሔርን ቤት ገንዘብ ሰርቆ ቤት ህንፃ የገነባ ከሆነ ሃሌሉያ የሚባል አይደለም አይደል? የእግዚአብሔርን ቤት ካዝን ገንዘብ ሰርቆ ቤት የሰራ አባት ከሆነ ፓስተር ቢሆንም ለልጆቹ የሚያመጣው ምንድነው? መርገም ነው የሚያመጣው አይደል? በእኔ ላይ አይሰራ የሚባል የለም። ስለዚህ ልጆቹ አባቴ ከየት አምጥቶ ነው ይሄን ህንፃ የሰራው ቤት የሰራው ብሎ ማጥናት አለባቸው። አባታቸው ሰርቆ ከሆነ ንስሐ ሊገቡ ይገባል፣ ሊመኩበት አይገባም። ከዛ ጋር የሚመጣውን ጥፋት በህይወታቸው ላይ እንዳይኖር ማለት ነው። ስለዚህ እንደዚህ ነገሮች ብዙ ነገሮችን ማየት አለብን። ሌቦች፣ ጉበኞች፣ ከመናፍስት ጋር የተያዙ ነገሮች፣ ጠንቋይ ቤት የሚሄዱ ሰዎች በተለያየ መልኩ ሊሆን ይችላል። እነኚህ የተለያዩ ጥፋቶችን ያመጣል። አሁን በጣም በቅዱሳን መካከል ፍቺ ኖርማል እስኪሆን ድረስ ብዙዎች አሉ። ግን ቢጠና ፍቺ በጣም የሚገርመው ነገር ከዘር ጋር ተከትለው የሚመጣ ነገር እንደሆነ ልናይ እንችላለን። የዛሬ 21 ወይ 21 ዓመት አካባቢ የአንድ ጓደኛዬ ባለቤት ጋር ስለ መንፈሳዊ ስለላ እናወራ ነበር እና እኔም የዘሬን እንዳጠና እሷም እንድትሰልል መንፈሳዊ ስለላ እንድናረግ በደንብ እናየውን ነበርና በጣም እሷ የመሰከረችኝ ነገር ቤተሰቦቿ ጋር ሄዳ ሰለለች። ቤተሰቦቿ ጋር ምንድነው መርገሙ? በምንድነው የሚሰራው መርገሙ ብላ ስትሰልል እናቷ ፍቺ ታሪክ አላት፣ አያቷ ፍቺ ታሪክ አላቸው፣ እህቶቿ ፈቶ ቤት ናቸው፣ አክስቶቿ ፈተዋል፣ ሁሉም ፍቺ ጠጥቷል። እሷ በጣም የእምነት ሴት ናት። ባሏ ጋር በቤተ ክርስቲያን የተጋባችው ግን ሁሉ ጊዜ አንድ ቀን ድንገት ክፉ ነገር ቢናገረኝ ባሏ በጣም ለስላሳ ሰው ነው። አንድ ቀን ቢናገረኝ ልብሴን በቃ ሻንጣዬን ይዤ እወጣለሁ፣ በቃ ጥዬ እወጣለሁ፣ ሁሌ ጥዬ እወጣለሁ፣ ከሱ ጋር አልኖርም ነው የምለዋለች። ሁሌ ወደ አእምሮ የሚመጣው ከዛ ቤተሰቦቼ ጋር ሰልዬ ስደርስ መርገሙ ይሄ ነው፣ መናፍስቶች የሚሰሩት በዚህ ነው፣ ተነቃቅተናል። ተመልሳ መጣችና ለባሏ ነገረችው። አያቴ ፈታለች፣ እናቴ ፈታለች፣ እህቶቼ ፈተዋል፣ አክስቶቼ ፈተዋል። እኛ ቤት ውስጥ ያለው መርገም የፍቺ መርገም ነው፣ ሄጄ ደርሼበታለሁ። ከዚህ በኋላ አንተ አልፈልግሽም ብለህ ዱላ ይዘህ ሰፈር ሰብስበህ እየቀጠቀጥክ ውጣ ብትለኝ፣ ምን ፍቺ በምንም ብታረጋለህ ብትለኝ፣ እኔ ጎትተህ ብታወጣኝ አልወጣም። ይሄ ዛሬን ተከትሎ መጣ ፍቺ በእኔ ህይወት ላይ አይሰራም። ልጅ አልወለዱም እስካሁን በፍቅር 20 ምናምን ዓመት በትዳራቸው ጸንተው አሉ። ብዙ ሰዎች የሚገርመው አገልጋዮች፣ ፓስተሮች የፈቱ ሰዎች እኔ ሳይ ተጠግቼ ስጠይቅ አባቱ ፈቷል፣ አያቱ ፈቷል፣ የተለያዩ ሰዎች ፈተዋል።
ቤተሰቦቻቸው ላይ የሚሰራውን ካላወቁ እንደዛ ነው የሚቀመጡት። እኔ ለምሳሌ አንዳንድ ሰው ሳያገባ ሲቆይ ጠይቃለሁ። ታላቅ ወንድም አግብቷል፣ ቤተሰቡ አብዛኛውን አላገቡም። ስለዚህ በብዙ ማለት ነው ቤተሰብ ጋር ያለው ነገር ማወቅ። አንድ ቦታ ስለ መርገምና መርገምን ስለ መስበር አንድ ቦታ እያስተማርኩ አንድ ሰው ቤተክርስቲያን ሽማግሌ ምናምን የነበረ ሰው መጣ ወደ እኔና ይገርምሃል በቃ ለካ ዘሬ ውስጥ ያለው ፍቺ መርገም ነበር አለ። ቁጭ ብለህ አንተ ስትነግረኝ አጠናው ቁጭ ብያለሁ እየተማረ አጠና አባቴ ፈቷል አለ። እኔ ወደ ጌታ ሳልመጣ በዓለም 2 ሚስት ፈትቻለሁ አለ። አሁን በጌታ ሆኜ አንድ ሴት አግብቼ ነበር አለ። ከሷ ጋር ነው የምኖረው። አሁን እሷን ልፈታት አለ ተዘጋጅቼ ናዝሬት ከአዲስ አበባ ናዝሬት ሄጄ 1 ወር ጾም ጸሎት ያመት ፈቃድ ወስጄ ጾም ጸሎት ቆይቼ መጥቼ ወጸልዬ ልፈታት አለ። አንድ ወር ጾም ጸሎት ጸልዬ ልፈታት ነው። ጸልዬ ሊያስፈታው ነው መርገሙ አይ በጾም ጸሎት ሊያስፈታው ነው። ስላልነቃ መንፈሳዊ ያስመስለዋል። አያውቅም መንፈሳዊ ያስመስለዋል። በቃ ጌታ ፈቃድ አይደለም የሆነ ነገር ያስመስላል። ብዙ ሴቶች እድሜያቸውን ይጨርሳሉ። የጌታ ፈቃድ አይደለም እንዲህ አይደለም ይላሉ፣ ያስብላቸዋል። አያውቁትም። ዘርን ተከትሎ የሚመጣ ነገር በብዙ አቅጣጫ ካናዳ ቢሄዱ አሜሪካ ቢሄዱ በብዙ አቅጣጫ ሰዎችን አይተዋቸውም። ሌባ ቤተሰቡ አንዳንዱ ቤተሰብ አባት አያት ሌባ ቤተሰብ ሌባ ማለት ቤተሰብ ሰብሮ የሚሰርቅ ሌባ ቤተሰብ ዘሩ ሌባ ነው። ሰውየው ካላጠናው ማለት ነው ያ የሌብነት ዘር አድጎ መጥቶ ቸርች ውስጥ መጥቶ የድሃ ገንዘብ ሌባ ያደርገዋል። እግዚአብሔር ቤት ሌባ ያደርገዋል። አገልጋይ ሆኖ ሌባ ያደርገዋል። ግን አባቱ ሌባ ነበር ማለት ነው። ሁሉም እንደዛ ነው ማለት አይደለም። ግን በጣም ልናስብ ይገባል አይደል? ሌብነት ከእንቁላል ይጀምራል እንደሚባለው ነው። ዘር ነው እያደገ ነው የሚሄደው። አንዳንድ ነገሮች እያደጉ ይሄዳሉ። ፍቺው እያደገ አለማግባቱ እያደገ ያለ ዕድሜ መሞቱ እያደገ ማለቁ እያደገ ብዙ ቤተሰብ የሚገርመው ነገር ያለ ግን አንዳንድ ቤተሰብ በመኪና አደጋ ይሞታል አይደል? አደጋ ይሞታል። አያውቁም ሰዎች ቤተሰቡ እዛ ጋር ከለ ልጅ ሞተ ይላል። ብዙ ነገሮችን አያስቡም፣ አያጠኑም። መስበር የሚገቡ ነገሮችን በእንደዚህ መልኩ መስበርና ማንሳት በተዘዋዋሪ መንገድም ማወቅ ያስፈልጋል ብዬ አስባለሁና እንደዚህ አይነት ነገሮችን ሰዎች ካላወቁ በቀር አሁንም እየተጠቁ ናቸው። አሁንም ብዙ ሰዎች እየፍቱ ናቸው። እኔ ስለ መርገም አሰራር መጽሐፍ ላይ ከጻፍኩ በኋላ ጋብቻ ላይ ብዙ ሰዎች ኦርቶዶክሶች ራሳቸው ሊፈቱ የተዘጋጁ ሰዎች ደውሎ አይ በቃ ልፈታው ነበር ባሌን ለካስ ቤተሰቤ በፍቺ የተሞላ ነው እኔ ላይ ሊሰራ ነበር አይሰራም። ሙስሊም የሆኑ ሰዎች በቃ እኔ እንደዚህ አላገባም ብዬ ነበር ለካ ይሄ ነው አገባለሁ ያሉ ሰዎች መጽሐፍ አንብበው ያሉ ሰዎች አሉ። ብዙ ዕውቀት ያስፈልጋል፣ መረዳት ያስፈልጋል። እኔ በዚህ አጋጣሚም ለአገልጋዮችም ድፍን ባለ መልኩ ነገሮች ሰዎች ንቁ እንዳይሆኑ አልፎ እንዳያውቁ እንዳይረዱ በዙሪያ ያለው ነገር አውቆ ገብቶ ሰብሮ እንዳይወርሱ ሽፍንፍን ብቻ አድርገን አይሰራም ብቻ በሚል ጠለቅ ያለ ነገር ሳንይዝ ሰዎችን ባንጎዳቸው ጥሩ ነው። ማስተማር አለብን። እኔ ምናልባት እቺ አሁን ኢንተርቪው ስለሆነ ላይመቸኝ ይችላል፣ ግን ሰፊ ነገር በውስጥ ለመጻፍ ተዘጋጀቱ ወደፊት ሳረግ ሰፊ ነገሮች ላይ ከምሳሌ ከምን ጋር የበለጠ ላወራ የምችልባቸው እድሎች አሉና ግን ብዙ ማዝነው ብዙ ሰዎች ከዘላለም ሕይወት አልጎደሉም። በጌታ ናቸው፣ ያመልካሉ፣ ይዘምራሉ፣ በእግዚአብሔር ቤት አሉ። ግን በብዙ ሰዎች ደግሞ ታስሮ አሉ። እነሱን መፍታት የሚቻለው እናት አባት የረገሟቸው እስራት ውስጥ ያሉ እኔ አንድ ምሳሌ አባትና እናት መርገም የእናትና የአባት መርገም ቃል ክፉ ቃል በልጆች ላይ ይሰራል ብዬ አምናለሁ፣ አስተምራለሁ። ሄዱና እናት አባትን ይቅርታ ጠይቁ፣ ንስሐ ግቡ፣ ስጦታ ስጡ፣ ተመረቁ ብዬ አስተምራለሁ። በጣም ብዙ እናት አባት ጋር በተያዘ መልኩ እናት አባት አዝኖባቸው ክፉ ቃል ተናግረው የታሰሩ ሰዎች አይቼ አውቃለሁ። አንድ እህት በምሳሌ ባወራ በጣም የጸሎት አገልጋይ ሴት ናት እና አባት በሷ አዝነው እንዲሁ ከእህቶችሽ ወደ እህቶችሽ ቤት እየዞርሽ ኑሪ ያሏት
እህቶቿ አግብተዋል አዲስ አበባ። እሷ የክፍለ ሀገር ልጅ ናት። ለካ አንድ ወር አንዷ እህት ቤት ነው የምትኖረው፣ አንድ ወር አንዷ እህት ቤት ነው የምትኖረው፣ አንድ ወር አንዷ እህት ቤት ነው የምትኖረው። እንደዛ በቃ ኑሮ አድርጋ እነሱን እየመረቀቻቸው ትኖራለች። ልክ እኔ ስለ መርገም እናት አባት ሂዱና እናት አባት የተናገራችሁን ክፉ ቃል አሁን ለውጥልኝ በሉ፣ ይቅርታ ጠይቁና አሁን ሻርልኝ፣ አሁን ሰውሁን በለኝ፣ አሁን ጎጆ ውጣ በለኝ፣ አሁን ተከናወን በለኝ። አሁን ያን መሻሪያ ቃል ሄዳችሁ አስነገሩ። ቃል በቃል ነው የሚሻረው፣ ህግ በህግ ነው የሚሻረው ብዬ ነው የማስተምረው። እሱን ስሰማ ወይኔ ለካስ አባቴ እንዲህ ብሎኝ ነበር አሳዝኘው። ከወር ወር አንዷ ጋር እየዞርኩ ሳላገባ እየተንከራተትኩ ጸሎት ስፍራ እየዞርኩ አለችና እሁድ አገልግዬ ማክሰኞ ወደ ክፍለ ሀገር ሄዳ አባቷን እባክህ በቃ በድያለሁ ይቅርታ ጠይቃ ፍታኝ፣ አሁን ጎጆ ውጪ በለኝ፣ አሁን ቃሉን ሻርልኝ። ብዙ ሰዎች ልነግርህ እችላለሁ። አባት እናት የተናገሯቸው ነገር በህይወታቸው ላይ አስሯቸው የተቀመጡ አገልጋዮችን አውቃለሁ። አዝኖ የተቀመጡ አገልጋዮችን፣ ታስሮ የተቀመጡ ሰዎችን አውቃለሁ። ስለዚህ መንፈሳዊ ዓለም የማስተዋል ዓለም ነው፣ የመንቃት ዓለም ነው፣ የጥበብ ዓለም ነው። የጠለቀው ነገር ገብተን ቆፍረን የምናገኝበት ዓለም ነው እና በየቀኑ ኮንሽንስ ሆነን በእኛ ዙሪያ የሚሰራውንና የነበረውን ታሪክ የምናውቅበት፣ አሁን ያለውን የምናውቅበት፣ ወደፊት ሊሆን ያለውን የምንረዳበት የነቁ ሰዎች፣ ሰራዊት የሆኑ ሰዎች፣ ኃያላን ሰዎች ማለት ዝም ብሎ እንቅልፋም የሆኑ ሰዎች በቃ የሚሆነው ነገር ይሁን የወደደውን እግዚአብሔር ያርግ እኔ ምን አውቃለሁ ብላ የሚባልበት የእንቅልፋሞች ህይወት አይደለም ክርስትና። ንቁ ሰዎች፣ ኃያል ሰዎች፣ ገብተው የሚሰብሩ ርስታቸውን ሰብረው ገብተው የሚወርሱ፣ ብልጽግናቸውን ገብተው ሄደው የሚወርሱ፣ ትዳራቸውን የሚወርሱ፣ ልጆቻቸውን የሚወርሱ፣ አገልግሎታቸውን ከዚህ በላይ ተጽዕኖ አመጣለሁ ብለው የሚወርሱ፣ መባረክ ካለባቸው የሚባረኩ፣ ቃል ወጥቶብኛል ክፉ ቃል ካሉ ሄደው ያን አሰብሩ የሚባረኩ፣ ቤተክርስቲያን መሪዎች የሚባረኳቸው፣ ክፉ ቃል ከወጣ እንዲስተካከል የሚያደርጉ፣ ልጆቻቸውን በመልካም ቃል የሚባረኩ የነቁ ሰዎች ህይወት ነው ክርስትና ብዬ ነው ማምነው እኔ። ስለዚህ መንፈሳዊ ውጊያን ስናስብ አሰራሮች፣ መርገሞች፣ መናፍስት አሰራሮች፣ ዘርን ተከትሎ የመጡ የጠለቁ ነገሮች ማወቅ፣ መስበር፣ ማስወገድ በየቀኑ በእኔ ላይ አይሰራም። እኔ ለይቼ አውቄያለሁ። አሁን በዛ ነው የሚዋጋኝ። አሁንም አውቃለሁ፣ ለይቼ አውቄያለሁ። ሲመጣ እኔን አይመለከተኝም ነው የምለው። ውጊያ አይቀርም፣ አይመለከተኝም እላለሁ፣ እቃወማለሁ፣ አፈርሳለሁ። ግን ይመጣል፣ የሆነ ቦታ ሲሄድ ይመጣል፣ አውቀዋለሁ። በምን እንደሚዋጋኝ አውቀዋለሁ። መንቃት የሚባለው ግን መስበሪያ መንገድ ነው ብዬ አስባለሁና ጌታ ይክበር። እግዚአብሔር ይመስገን። መርገም በሀገር ደረጃ ይሰራል? ከሰራስ እንዴት ነው? መፍትሄው ምንድነው ይሄ ነገር እንዲቆም? አመሰግናለሁ። እንግዲህ ወንድሜ ዳንኤል መርገም ከግለሰብ እስከ ሀገር ደረጃ ሊሰራ ይችላል ብዬ አስባለሁ። እንደ ሀገር ደረጃ ሊሰራ ይችላል ብዬ ማስበው ሀገራዊ ጥፋት ምክንያት የሚሆኑ ሰዎች፣ አንድ ሰው የግሉ ጥፋት ምክንያት ይሆናል፣ የልጁ ጥፋት ምክንያት ይሆናል። በሀገር መሪ ደረጃ ደግሞ ሀገርን የሚመሩ ሰዎች ደግሞ ለሀገር መርገምና ጥፋት ምክንያት የሚሆነዋል። ለምሳሌ ባለፉት ዓመታት በኢትዮጵያ ውስጥ ኃላፊነት ተወስዶ ደም እንዲፈስ እንደ ቀይ ሽብር አይነት ምናምን ደም፣ የሰው ደም እንዲፈስ፣ የተለያዩ ደም ሲፈስ ብሌል ሼድ ያመጣል፣ የደም መርገም ያመጣል፣ ጥፋት ያመጣል። በሀገር ደረጃ ፍትህ ትክክለኛ ካልሆነ ማለት ድሆች የሚፈናቀሉ ከሆነ ከመሬታቸው ላይ ድሆች የሚጨቆኑ ከሆነ የእግዚአብሔር ቁጣ ይቀሰቅሳል። በሀገር ደረጃ ዝናብ ሊከለክል ይችላል። በሀገር ደረጃ ድርቅ ሊጠራ ይችላል። አንዳንድ ጥፋቶች መርገምን በሀገር ደረጃ ሊያመጡ ይችላሉ። በትልልቅ ሀገር መሪዎች፣ የቤተ ክርስቲያን መሪዎች፣ ትላልቅ መሪዎች፣ ቤተ ክርስቲያን የሚመሩ ሰዎች በጥፋት በአመፃ እንደ ቤተ ክርስቲያን ውድቀት ከመጣ ምን ከመጣ አገራዊ የሆነ ጥፋት ሊያመጣ ይችላል። ለምሳሌ ኢትዮጵያ ላይ አንዳንድ እስራት አመጡ ብሎ ሰዎች ከሚናገሩት ነገሩ አንዱ የኪዳን ሕዝብ እስራኤል በሊግ ኦፍ ኔሽን በ1948 ላይ ነፃ እንድትወጣ ሲታወጅ ኢትዮጵያን ወክሎ የኢትዮጵያ ርዕሰ ብሔር የነበሩ አጼ ጃንሆይ ድምፅ ታቀውን ያደረጉት እግዚአብሔር ከሐሳብ የእግዚአብሔር ሐሳብ ወደ ምድሪቷ ህዝቡን ማስገባትና መሰብሰብ ነው።
ስለዚህ በዛ እግዚአብሔር መሰብሰብ ሐሳብ አወቁም አላወቁም እጃቸውን ሲሰበስቡ ምንድን ነው የሚያደርጉት? የእግዚአብሔርን ቁጣ ነው የሚቀሰቅሱት። ስለዚህ አገራዊ የሆኑ ንስሐ ከሚያስፈልጋቸው መርገም የሚያመጡ ድርቅን፣ ክፋትን የሚያመጡ ነገሮች ውስጥ አንዱ እነሱ ናቸው። ለምሳሌ በሀገር ደረጃ ጥንቆላን በሀገር ደረጃ የሀገር መሪዎች ሲያካሂዱ፣ ጣዖት ሲያደርጉ፣ ጣዖት ሲፈቅዱ፣ ለጥንቆላ ፈቃድ ሲሰጡ፣ ለተለያዩ ነገር ለአስማት ስራ ፈቃድ ሲሰጡ የእግዚአብሔርን ቁጣ በሀገር ደረጃ ሊቀሰቅስ ይችላል። የሀገር ደረጃ መርገም ሊያመጣ ይችላል። የሀገር ኢኮኖሚ ኮላፕስ ሊያደርግ ይችላል፣ ሊወድቅ ይችላል። ስለዚህ እንደዚህ አይነት ጥፋቶች በሀገር ደረጃ መርገምን፣ እስራትን ሊያመጡ ይችላሉ። ውሃዎች ሊደርቁ ይችላሉ። ዝናብ ሊቆም ይችላል። እርሾች መብልን ላይሰጡ ይችላሉ። ይህን በሀገር ደረጃ መርገም ሲመጣ በእስራኤል ምድር ማየት እንችላለን። እስራኤል ላይ አሁን ዕንባቆም እንኳን ሲናገር እርሾች መብልን ባይሰጡ፣ የወይራ ስራ ቢጎድል፣ ከብቶች በጋጣ ውስጥ ባይኖሩ እኔ በእግዚአብሔር ደስ ይለኛል የሚለው አልነበረም። ድርቅ ነበረ፣ ክፋት ነበረ፣ ብዙ ክፉ ነገር ነበር። ከምን ጋር የመጣ ነገር ነው? አገራዊ የሆነ ነገር። መሪዎቹ ያን ጊዜ አገራዊ መርገምን ያመጡ ነበር። ምናሴ የተለያዩ የሀገር መሪዎች ጣዖት ሲያመልኩ በመስገጃ ስፍራ ላይ በተለያዩ ኮረብታዎች ላይ ጣዖታትን ባቆሙበት ሰዓት ላይ በሀገር ደረጃ ጥፋት መርገም ሲመጣ ከዛ የተነሳ ጦርነት፣ ግጭት፣ ደም መፋሰስ ሲመጣ ይታያልና እንደ ኢትዮጵያን ያሰሩ ብዙ ነገሮች ሊኖሩ እንደሚችሉ አንዳንድ አሁንም ቢሆን እንደ ኢትዮጵያ ሀገር መሪ አገር ወክሎ ንስሐ አገራዊ ንስሐ አገራዊ ንስሐ ብቻ ሳይሆን መነሳት ያለባቸው ነገሮች ማንሳት፣ መጥረግ፣ ጣዖታትን፣ ጥንቆላን ምናምን ፈቃድ እንዳይኖሩ እንዲወገድ ማድረግ የሚገባቸው ነገሮችን እግዚአብሔርን ቁጣ የሚቀሰቅሱ ነገሮችን ሀገር ይጠብቃል ብዬ አስባለሁ። አመሰግናለሁ። በመጨረሻ የሚያስተላልፉት መልእክት እንደ ኢትዮጵያዊነቱ እንደ ደግሞ ቤተክርስቲያን መሪነቱ? አመሰግናለሁ። እንግዲህ እኔ ትንሽ እዚህ ጋር ይሄ ስለ መርገም አሰራር እና በእኛ ህይወት ላይ ተጽዕኖ የሚያመጡ ነገሮችን ስናይ ማየት አለብን። ትንሽ ነካ አድርጌ ያለፍከው ነገር ወደዛ ከመሄድ በፊት ተወራራሽ ባህሪ ላይ ሰዎች ራሳቸው ላይ መስራት አለባቸው ብዬ አስባለሁ። ምንም ይሄ ከመናፍስትም ከመርገም ከዘር ጋር ሳያዝ ካራክተር ራሱ ተጽዕኖ እንደሚያመጣ ተወራራሽ ባህሪያቸውን ለማወቅ ማሰብ አለባቸው። ለምሳሌ እናቴ ማናት? አባቴ ምንድነው? ያሳደገኝ አባት ባህሪው ምንድነው? ቁጡ ነው ወይ? ግልፍተኛ ነው ወይ? አምባገነን ነው ወይ? ትዕቢተኛ ነው ወይ? ትምክህተኛ ነው ወይ? እናቴ ምንድነው የምትወደው ብላ ማሰብ አለባቸው። ተጨቃጫቂ ናት ወይ? ነዝናዛ ናት ወይ? ፍቅር ሰው ናት ወይ? ምንድናት? ምክንያቱም አንዳንዴ አሁን እንደምናየው ቤተክርስቲያን ውስጥ በጌታ ሆኖ ሰዎች ባህሪያቸው አልተቀየረም። ባህሪ ምንም መርገም ምንም ነገር ሳንል በጌታ ሆኖ ባህሪያቸው አልተቀየሩ ሰዎች አሉ። ጌታ ይመስገን። እኔ እቺን ነገር ባልናገር ባልፍ ብዬ ነው። በጣም ቤትም ቤተክርስቲያን በትዳር ውስጥ በምንም ጥያቄ ሆኖ ያለ ነገር ቢኖር ወንጌል ሰውን ህይወት አይቀይርም? ይቀይራል። ባህሪ ሰው አይቀየርም? እንዴት ቁጡ የሆነ ሰው ቁጡ ሆኖ ይቀጥላል? እንዴት ወሬኛ ይሆናል? ወይ ተጨቃጫቂ እንዴት ይሆናል? ወይ ምንድነው የሚሆነው? የሚያስብሉ ነገሮች በጣም አሉ። እነኚህ ነገሮችን ከማስወገድ አንፃር ልናው ከሚገባቸው ነገሮች ተወራራሽ ባህሪዎች፣ ለምሳሌ ልጅህን ከ4 እስከ 8 ዓመት ለኔ ስጠኝ፣ ካቶሊኮች እድሜ ልኩን ካቶሊክ አደርገዋለሁ ይላሉ። በዛ ከ4 እስከ 8 ዓመት ባለው ጊዜ ያለው ካራክተር ማለት የወረሰው ነገር በእድሜው 70% በሱ ይኖራል ተብሎ ይታሰባል። ስለዚህ በልጅነት ያሳደጉን ሰዎች ምንድናቸው? ጎረቤት ምን አይነት ሰው ጋር ያደኩት? ያደኩበት ሰፈር ምንድነው? መሸታ ሰፈር ነው ወይ? ስድብ የተሞላበት ሰፈር ነው ወይ? ስድብ አፍ ሲከፈት ምንድነው? ለምሳሌ ያደኩበት ሀሳብ አንዳንድ አካባቢ ላይ እናትን መሳደብ እንትን ነው፣ የአፍ መፍቻ ቋንቋ ነው። አባትን እናትን ብሎ መሳደብ፣ በእናት መሳደብ የአፍ መፍቻ ቋንቋ ነው። አንድ አካባቢ ደግሞ እናት ነገር ከተነሳ ከባድ ነው። ስለዚህ ምን አካባቢ ነው ያደግኩት? ስድብ እናቴ የምትሳደብ ናት፣ አባቴ የሚሳደብ ነው፣ ወንድሞች የሚሳደቡ ናቸው፣ እህቶች። እኛ ሰፈር ስድብ ምንድነው? እኛ ሰፈር ሐሜት፣ ወሬ፣ ስም ማጥፋት ምንድነው? ፌዝ ምንድነው? ቀልድ ምንድነው? ተረበኛ፣ ተቺ፣ ቀልደኛ፣ ፌዘኛ። ምን አይነት ቤተሰብ ውስጥ ነው ያደግኩት?
ምን አይነት ወንድሞች ምን እህቶች ያደግኩት? ምን አይነት ጓደኛ ነበረኝ በሳድግ? እስካሁን ትምህርት ቤት ምን አይነት ጓደኛ ነበረኝ? ወደ ኋላ ተመልሶ ስራ ቦታ ምን አይነት ጓደኛ ነበረኝ? ቤተክርስቲያን ውስጥ ምን አይነት ጓደኛ ነበረኝ? ቁም ነገረኛ፣ ጨዋ፣ ቁጥብ፣ ቁም ነገር የሚያወራ ወይስ ሐሜት ነገረኝ ወሬ? አይደል? ሰው ማንን ይመስላል ተብሎ ይነገራል? ጓደኛው። ስለዚህ አንዱ በህይወታችን ላይ ህይወትን የሚያስሩና ባህሪያችንን ጤናማ እንዳይሆኑ ያደረጉት ድገቶቻችን ማሰብ አለብን። በዓለም ላይ የሚባል አባባል አለ። እናቷን አይተ ልጇን አግባት ይባላል። እናቷ የፍቅር ሴት ከሆነች ልጇ የፍቅር ሴት ናት፣ እውነትም ትሆናለች። እናት አራስ ነብር ከሆነች የሚገርመው ልጅ በጌታ ሆና አራስ ነብር ናት፣ ወይ ልጅ የተነጠቀባት ድብ ነው የምትሆነው። በምንም ሁኔታ ማለት ነው። እንኳን አለ ለስራውን ስትመደብ ገና የተመደብበት አለቃ በጣም ትሁት፣ በጣም ቆሞ የሚቀበል ከሆነ ላንተ ቀሪ ዘመን ሁሉ እንደዛ ይሆናል። ግን የተቀጠርክበት መስሪያ ቤት አለቃ በመነጽር ውስጥ የሚያይ ተከፍሶ የሚያይ ምናምን ከሆነ ገና የምታስበው አለቅነት እንደዛ ይመስላል። በዛ ታድግና ጠቃሚ ያለው ሰው የምትሆነው ማለት ሰዎች ማን ነው አለቃዬ? ማን ነበር የሚሆነው? ምን አይነት ጓደኛ? ራሱ ይሄን ማወቅ በጣም ወሳኝ ነገር ነው። ምን አይነት ስራ ስሰራ ነበረ አይደል? ምን አይነት ስራ ነበረ? የት ነበር የምሰራው? ምን አይነት ቦታ ነው የምሰራው? እንዴት ነው የምሰራው? አይደል? እያንዳንዱ አካባቢ ሐረር አካባቢ ኢትዮጵያ ውስጥ ያደገ ሰው የራሱ ባህሪ ያለው፣ ጎጃም ያደገ የራሱ ባህሪ ያለው፣ ደቡብ ያደገ የራሱ ባህሪ ያለው አይደል? ትግራይ አካባቢ ያደገ ሰው የራሱ ባህሪ ያለው፣ ወሎ ያደገ ሰው ምን ሊያጠቃው ይችላል? ምን አይነት መንፈስ ሊያጠቃው ይችላል? አሁን ወሎ አካባቢ የመጣ ሰው ምን አይነት ሊያጠቃው ይችላል? ደቡብ አካባቢ ያደገ ሰው ምን ሊያጠቃው ይችላል? እንደገና ምዕራብ ወለጋ አካባቢ ያደገ ሰው ምን ሊያጠቃው ይችላል? መሀል ከተማ አዲስ አበባ ያደገ ሰው ምን ሊያጠቃው? ሻሸመኔ ከተማ ያደገ ሰው ምን ሊያጠቃው ይችላል? ባሌ ያደገ ሰው ምን ሊያጠቃው ይችላል? ናዝሬት ከተማ ያደገ ሰው ምን ሊያጠቃው ይችላል? እሱ ብቻ አይደለም ነው። አዲስ አበባ ደግሞ ሰባተኛ ሰፈር ያደገ ሰው ምን አይነት ነገር ሊገጥመው ይችላል? ዶሮ ማነቂያ የሚባለው አይነት እንደዚህ አይነት ቦታዎች ደግሞ እነኚህ ዲሲ የሚባሉ መሸታ ሰፈሮች ያደገ ሰው ቦሌ አካባቢ ያደገ ሰው ምን አይነት ባህሪ ሊገጥመው ይችላል? የተማረበት ትምህርት ቤት ሁሉ ማተር ሊያደርግ ይችላል። ያስተማረው አስተማሪ ሊያጠቃው ይችላል። አንዳንዱ ሰው ያስተማረው አስተማሪ ተጽዕኖ አድርጎበት ሊሆን ይችላል። ክፉ ነገር እላው ላይ ተናግረው ሊሆን ይችላል። ወደ ኋላ ማሰብ አለብን። ስጠቀልል ወደ ልቤ የመጣ አንድ ነገር የኢትዮጵያ አብያተ ክርስቲያናት ፕሬዝዳንት ፓስተር ጻድቁ አብዶ አንዴ ሲናገሩ ገና ኤሌመንታሪ ትምህርት ቤት ውስጥ እያለን አንድ ጂኦግራፊ አስተማሪ ነው የሆነ አስተማሪ አለ ጓደኛዬና እኔን እንደዚህ አለ አንተ የሃይማኖት ሰባኪ ነው የምትሆነው አለ እኔ ያኛው አንተ የሆቴል አልጋ አንጣፊ ነው የምትሆነው አለው። ታያላችሁ አስተማሪ ማለት ስልጣን አለው አባት ነው፣ ግን የተናገረውን ቃል ተናገሩ። መንፈስም ያወራበት አይታወቅም። የሚገርመው ፓስተር ጻድቁን ብታዩት ሰባኪ ነው፣ አገልጋይ ነው፣ የኢትዮጵያ ቤተክርስቲያን መሪ ነው በዚህ ሰዓት። አንድ ጊዜ ፓስተር ሆኜ ለአገልግሎት የሆነ ክፍለ ሀገር ሄጄ ሆቴል አልጋ ልይዝ ሲሄድ ያ ወንድም ሆቴል ውስጥ ሲሰራ አገኘሁት። አንተ ምን እንደምትሰራው ያ ክፉ አስተማሪ አንተ የሆቴል አልጋ አንጣፊ ትሆናለህ አለኝ። እሱ እንዳለው የሆቴል አልጋ አንጣፊ ሆኜ ቀረዋል። ይሄኛው ሰባኪና ፓስተር ሆኗል፣ ያኛው የሆቴል አልጋ አንጣፊ ሆኗል። ታያላችሁ ይሄ ሰውዬ ወዲያው ገብቶት ቢሆን ኖሮ የኔን ዲስቲኒ በዚህ ሰውዬ ቃል አያዝም ይልና ይሰብርና ቢያንስ እንኳን የሆቴል አልጋ አንጣፊነትን መተው ይተውና ቢያንስ የሆቴል ዘበኛ ይሆናል። ቢያንስ የሆቴል ማናጀር ለመሆን ይሰራል አይደል? ትምህርት ቤት ይገባና ትምህርቱን አሻሽለው ኖ እኔ ላይ መርገም ሰርቶብኛል ብሎ ይላል። አሁን የአባቱን የእናቱን የአካባቢውን ምናምን ሲረዳ ሰርቶብኛል ይሄ ባህሪ እኔ ላይ ተንጸባርቋል ብሎ ይሰብራል። እናቷ ጨቅጫቃ ሆና ከሆነች አሁን ትዳሯን የሚያፈርስ ጨቅጫቃነት ካለ እናቴ ምን ነበረች ትልና እናቴ ላይ ነበረው ባህሪ አያቴ ላይ ነበረ ይሆናል፣ ቅድመ አያቴ ላይ ነበረ ይሆናል፣ አሁን እኔ ላይ አይሰራም። እናቷ ቁጡ ስትቆጣ ሼልፍ ላለው ዕቃ የሚንቀጠቀጥ አይነት ሆኖ ቢሆን አሁን እሷ የባሰ ነው የሚሆነው። እኔ የእናቴ ባህሪ እኔ ላይ አይሰራም፣ የአባቴ ባህሪ እኔ ላይ አይሰራም፣ የጓደኞቼ ፌዝ እና ቀልድ ባህሪ እኔ ላይ አይሰራም አይደል? እንኳን ፓስተር ማን ነው
አይደል የሚመራኝ ፓስተር ማን ነው ህይወቱ ምንድነው በጣም ተጽዕኖ ያደርጋል አንዳንድ ጊዜ እኔ ይገርመኛል ፓስተሩ ዘማዊ እንደሆነ ሰው ሳይታወቅ በጨለማ የሚታማው ነው ኳይሩ ጠቅላላ ዘማዊ ሲሆን ይታያል እንደዚህ የሚተላለፍ አይነት ነገሮች አሉ ማወቅ አለባችሁ የሚመራኝ ሰው ማን ነው አይደል መሪ ማን ነው ምን አይነት ህይወት አለ ምን አይነት ቅድስና አለ ምን አይነት እግዚአብሔር የሚፈራ ሰው አለ ስለዚህ እንደዚህ አይነት ነገሮችን ማወቅ መለየት መቀደስ መስበር አይደል ስለዚህ ስጠቀለልም መልእክቴ ማስበው ክርስትና የጅል የሞኝና ዝም ብሎ ጭፍን ጉዞ አይደለም አይደል ክርስትና የውቀት የመንቃት የኃያላን አይናቸው የተከፈተ ሰላይ ወታደሮች ንቁ ወታደሮች አይደል ጆሮአቸው የተከፈተ አይናቸው የተከፈተ ፈዛዛ ያልሆኑ አይደል ኃያላን አይደል ከመናፍስቱን ዓለም ቀድሞ ጥበባቸው የሚሄዱ ሰዎች ህይወት ነው ስለዚህ ይሄን በዚህ መልኩ ተወራራሽ ባህሪንም ሊረዱት ይገባል አሁን የመጨረሻ ጥያቄ አንስተ ልጸቅልል ይችላል ያው ጥያቄን ድጋሚ ነው የምጠይቆት እስካሁን ስለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ ውድ ጊዜውን ስለሰጡን የሚያስተላልፉት መልእክት እንደ ፓስተርነቶ እንደ ኢትዮጵያዊነቶ አመሰግናለሁ እግዚአብሔር ይክበር እንግዲህ መርገምን ማወቅና መስበር በሚል ርዕስ ከወንድማችን ዳንኤል ጋር ተከታታይ ቃለ መጠይቆችን አድርገናል በየፕሮግራሙ ውስጥ ከምናነሳው ነገር አንዱ አሁን በዚህ ዙሪያ ያነሳሁት የኔ የሆነው ለኔ እንድትተው ማሳሰብ እወዳለሁ እናንተ ያልደረሳችሁበት ወይ አልፋችሁ ሄዳችሁበት እኔ ያልደረስኩበት ነገር ከሆነም የሚጠቅማችሁ ወሰዱ አይጠቅመኝም የምትሉ ነገር ተውት ስለዚህ የሱ ነው ብቻ የምትሉት ነገር አይ በቃ ያመሉ ብቻ ነው ብላችሁ እለፉት ገባኝ ተረዳውት ተጠቀምኩበት ሌሎችንም ሳማክር አገኘውበት ብዬ ያየውትና የተረዳውትን እና ምቆጭበትም ብዙዎችም ደግሞ ይሄን ነገር አውቆ ቢፈቱ ቢረዱ ቢያስቡ የብዙዎች ትዳር ቢያመልጥ የብዙዎች አገልግሎት ቢያመልጥ የብዙዎች ልጆች ቢያመልጡ በጣም ሰዎች ራሳቸውና ዙሪያቸውንና የቀደመ ታሪካቸውን አውቆ የነቁ ቢሆኑ ይሄን መልእክት ደግሞ ራሳቸው ደግሞ ከኔ በተሻለ መልኩ አዳብሮት ቆፍሮ አበልጽጎ ለሌሎች መድኃኒትና ፈውስ በረከት ቢሆኑ አማካሪዎች ቢሆኑ ብዙዎችን በግልም በምንም ሲያገኙ ላይ ከሚናገሩት ደረሰብኝ ከሚሉት ህይወት ባሻገር ጠልቆ ወደ ቅድመ አያታቸውም ወይ ወደ እድገታቸው ጭምር ሄደው ቢያማክሩ ካውንስሊንግ ቢያረጉ ብዬ እላለሁ ስለዚህ ይሄን አስባችሁ እኔ የምናገረው ለምትሰሙት ብቻ ሳይሆን የምትሰሙት ከዚህ በላይ ቆፍራችሁ እናንተ ማምለጥ በሚገባችሁ ነገር አምልጣችሁ ሌሎችን ብዙዎችን ማስመለጥ እንድትችሉ ላሳስባችሁ እወዳለሁ ቤትም ምድር ያላችሁ ቅዱሳን በእግዚአብሔር ምህረትና ቸርነት መጠን የገባንን እውነት ለትውልድ አገልግለን ለማለፍ በርሱ ቸርነት ደፋቀና እያልን ነው ስለዚህ እናንተም ባላችሁበት ሁሉ በርቱ የእግዚአብሔርን ስራ ስሩ እግዚአብሔርን በማገልገል ትጉ የተረዳችሁትን ነገር ለሌሎችም በማካፈል በርቱ እግዚአብሔር ዘመናችሁን ኖራችሁን ይባርክ የዚህ ፕሮግራም አዘጋጅ ወንድሜ ዳንኤልንም እግዚአብሔር ይባርክ ይሄን ምድል ስለሰጠኝ እግዚአብሔር ይባርክ ማለት እወዳለሁ እግዚአብሔር ለሁሉ ይክበር አመሰግናለሁ ውድ የኦሜጋ ሶሻል ሚዲያ ተመልካቾች ለባለፉት ተከታታይ ፕሮግራም ስትከታተሉ የነበረው ከፓስተር አመሉ ጌታ ጋር የነበረን ቆይታ ይህን ይመስላል መርገምን መስበር በሚል በተረፈ ቸሪክ ተመን በሌላ ፕሮግራም እስክንገናኝ እናመሰግናለን ውድ ተመልካቾቻችን የዚህ ተከታይ ክፍል በሚቀጥለው ይዘን እንቀርባለን እስከዛው ቸር ሰንብቱ